ወደ ሶስተኛው ጥያቄ እንሂድ። እሺ በአዲስ ኪዳን ስግደት ለቅዱሳን ይገባል ተብሎ በአባቶች የተፈታ የአዲስ ኪዳን ጥቅስ አሳየኝ። ርዕሳችን ስግደት ለቅዱሳን ይገባል ሳይሆን ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም ነው። አምና ረፉን ቴንኪው። እሺ ስግደት ሁሉ አምልኮ ነው ወይንስ አይደለም የሚል እሺ ስግደት ሁሉ አይገባም አይደለም። አዎ በቃ ሌላ ጥያቄ ምንም መልስም የለም። አንተ አትችልም ማለት ጥያቄ ቶፒክ ላይ ፎከስ አድርገን ፖዝ አድርግልኝ። ፖዝ እንዳታደርግ ፖዝ አድርግልኝ። አሰሪማ ፖዝ እያደረግን አንቀጥልም። እሺ ግን ለማናቸውም ለተጠየቀው ጥያቄ መልስ ይስጥ እንጂ በጭራሽ ሌላ ነገር እንዳያወራ። ሌላ ጥያቄ ቀጥል። ሌላ ጥያቄ ይሄው ምኑን መለስከው ነው? እሺ ሌላ ጥያቄ ልጠይቅ። በቤተ ክርስቲያን ታሪክ ውስጥ ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ። ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ። እንደዚህ አይነት ምንፍቅና ስላልተነሳባቸው አባቶች ዛሬ ፎከስ አድርገው ማስተማር እንግዳ ትምህርት ነው። ስግደቱ አምልኮ አይደለም የሚለው ትምህርት እንግዳ ትምህርት ነው። 4 ክፍለ ዘመናት ውስጥ አልነበረም። እሺ ወደ ሌላው ጥያቄ አልነበረም። አሁን ደግሞ ለዮሐድ እንግዲህ 5-0 በየለም እኮ ምንም መልስ ለሌለ ነገር ነው። ትምህርት በሰዓቱ ስላልነበረ አባቶች ላይ ተነስተው ሰዓቴን እሱ ነው የሚጠቀመው። በቃ ጨርሻለሁ። ጥያቄ መዝሙር ለሱ ስግደት ሁሉ አምልኮ ነው የሚል ሐሳብ ስላልነበረ እሺ አንተ የለህም መልስ የለህም። ምንም መልስ ለሌለህ ነገር ነው የምታወራው። 4 ክፍለ ዘመናት የሌለ እንግዳ ትምህርት ማለት ነው። ዮሐድ ለአንተ ነው ጥያቄ። ለአንተ ነው ጥያቄ። ከዛ አንፃር ርዕሱ ላይ ወደ አንተ እሺ ዮሐድ አንተን ደግሞ እንጠይቅና ዮሐንስ ራእይ ምዕራፍ 19 እና ምዕራፍ 22ን ኦኬ በደንብ ልብ ብለህ ስማ። ዮሐንስ ራእይ ምዕራፍ 19 እና 22ን አትስገድልኝ ያለው መልአኩ ለትህትና ነው ብሎ የተረጎመ ቤተክርስቲያን አባት አሳይ። አንድምታችን የቤተክርስቲያን አባት ነው ያልኩ። በመጀመሪያዎቹ 4-5 ክፍለ ዘመናት የነበረ አንድምታችን የቤተክርስቲያን መጽሐፍ ነው። ማይ ብራዘር አንዴ ቆይ ስማ መጀመሪያ የቤተክርስቲያን መጽሐፍ አላልኩም። መጽሐፍና አባት እየለየ መጽሐፍና አባት ማትለይም እንዴ? መጀመሪያ መጽሐፍ ቅዱስ የመጽሐፍ ጥያቄን ሪፍሬዝ ላድርግልህ። በቃ አንዴ ጥያቄን ሪፍሬዝ ላድርግልህ። አንዴ ጠይቃችሁ ልመልስ እንጂ ተረጋጋ። እንዴ አባት ስትጠይቅ መጽሐፍ እያልክ ምኑ ነው የምትመልሰው? እሺ መጽሐፍ ቅዱስ ላስጥዬ ነው። ከዛ አባት ማስጠል ጥያቄን ሪፍሬዝ ላድርግልህ። ምኑ ማስጣልከኝ? አንተ ያቀፍከው ራሱ እኮ ከምንም ነገር ውጭ እንደሆነ ያሳየው። ለማንኛውም ግን በመጀመሪያዎቹ 4 ክፍለ ዘመናት ለትህትና ነው ብሎ የተረጎመ አንድ አባት አሳይ። ከዛ ተከተለ በክፍለ ዘመን ባይ ዘ ዌይ ሪቨሌሽን በኮሜንታሪ ደረጃ ያስቀመጠ አባት የለም። መልስ የለህም። ግን ደግሞ ስግደት ሁሉ አምልኮ አይደለም ብለህ ትመጣለህ። ለትህትና ነው የሚል ግን አንድ የለም። ራእይ ምዕራፍ 3 ቁጥር 9 ላይ ራእይ ምዕራፍ 3 ቁጥር 9 ላይ ኧረ እባክህ ተረጋጋ። እንዴ አንዴ ተረጋጋ። ጥያቄ ጨርሻለሁ። የለህም በቃ ከሌለህ የለህም ነው አለቀ። ጥያቄ ነው ጨርሻለሁ። አንተ ያለኝ ከሌለህ የግድ እኮ ቆፍረህም አታመጣም። አንተ ራስህ አባት ካልሆንክ ማለት። ለማንኛውም ግን ወደ ሌላኛው ጥያቄ ምኑ አንተ ያልተማርከውን ነገር ምኑን ነው ትንምታለህ? ለማንኛውም ግን ወደ ሌላው ጥያቄ ኧረ እባክህ እንዴ ወደ ሌላው ጥያቄ እሺ። ዮሐንስ ራእይ ምዕራፍ 3 ቁጥር 9ን ዮሐንስ ራእይ ምዕራፍ 3 ቁጥር 9ን እሺ አንተ በፈታኸው መንገድ ፈቶ ኦኬ ዮሐንስ ራእይ ምዕራፍ 3 ቁጥር 9 አንተ በፈታኸው መንገድ ፈቶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት በመጀመሪያዎቹ ሂድና በመጀመሪያዎቹ 10 ክፍለ ዘመናት አሳይ። ይሄ ሊዲንግ ኮሽን ይባላል። መጽሐፉ ራሱ ቀጥታ ማንበብና መረዳት መልሱ ያው ቀጥታ መጽሐፉ እንዲሰዱልህ አሁን ወደ ልደት ደግሞ የለም ምንም መልስ በሌለህ ነገር ምኑን ታወራለህ? ለምንድን ነው መልስ ያው ልጠይቅህ። እሺ አለ ወይስ የለህም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? ኧረ ቆይ አንዴ በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? አለ ወይ የሚል መልሽ ይኸው የትኛው በክፍለ ዘመን የለህም። በቃ ከሌለህ በቃ ምንም እንትን ማድረግ አያስፈልግም። ወደ ሌላኛው ጥያቄ ተመልከቱ። ሰዓት ለመብላት ብቻ ነው እየሞከሩ ያሉት፣ ነገር ግን እንትን አታደርጉም ጭራሽ። ወደ ሌላኛው ጥያቄ አለ የለም ብለህ መመለስ የማትችል ሰው ጭራሽ። እሺ ወደ ሌላኛው ጥያቄ እንደውም እሺ በቃ ሚውት አድርግ። ወደ ልደት ሚውት አድርግ። ወደ ልደት እሺ ፖዝ አድርጉልኝ። አንዴ ፖዝ አድርጉልኝ። ሰዓቴን ፖዝ አድርግልኝ።
ሰዓታችንን እያደረግን ነው። እሺ ይኸው ጠይቀኝ ብሏል። ይኸው ልጠይቀህ ነው። እሺ ጉድ። እሺ በብሉይ ኪዳን አሁን የጠቀስካቸውን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት ሊቅ እስካሁኑ ዘመን ድረስ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም አባት ከማን የተቋረጠው? አልሰማሁም። ይቅርታ አንዴ ከኔ ነው ተቋርጦብኝ ነበር። ምን አልከኝ? በብሉይ ኪዳን ሰዓቴን ፖዝ አድርግልኝ አንዴና አልጠይቅ። ኦኬ ነገሩ 13 ሰከንድ ነው። ጥያቄን አቅርብና አስጀምረዋለሁ። ሲመልስ ችግር የለውም። ፖዝ አድርግልኝ። እሺ በብሉይ ኪዳን ኦኬ። እሺ በብሉይ ኪዳን የጠቀሳችኋቸው ጥቅሶች አሉ። ቅድም ስግደት ሁሉ አምልኮ አይደለም ብላችሁ የጠቀሳችኋቸው ጥቅሶች አሉ። እነዛን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም የቤተ ክርስቲያን አባት እስከዚህ ዘመን ድረስ አምጣ። ኦኬ በጣም ጥሩ ወንድማችን፣ በጣም ጥሩ ጥያቄ ነው የጠየቀኝ። መልሱን ባጭሩ ልመልስለት። እንግዲህ እንደሰማችሁት ርዕሳችን ስናወራ ለቅዱሳን ስግደት ይገባል አይገባም ሳይሆን ስግደቱ አምልኮ ነው ወይንስ አይደለም የሚል ነው። ስለዚህ አንተ የጠየቀው ጥያቄ ሳትመልሰው ሰዓቱ ሄደ። ሊቅ የላችሁ፣ አባት የላችሁ፣ መፈታቱ የራሳችሁ የግላችሁ ነው። ማጠቃለያ ሶስት ደቂቃ ምናምን ወይ ሶስት ደቂቃ አይገስ ይበቃል። 3 ደቂቃ ይበቃል። እሺ አዎ 3 ደቂቃ ይበቃል። 3 ደቂቃ ይበቃል። ያ ለኔ ብቻ አይደለም እኮ 3 ለኔ ለዮሐድ 3 ለአንተ 3 ለጆ ማለት 6 ባጭሩ። እሺ አብሽር ቀጥሉ። 3 ደቂቃ አድርገው። ማን ነው የሚያጠቃልለው? ቀጣዩ ውይይትን እነሱ ስለሚጀምሩት እኛ እናጠቃልላለን። ችግር የለውም። ኦኬ ያሬዱ አልተዘጋጀሁም ነበር። አስጀመርከው ግን አስጀምሮ ሶሪ ቆይ ሪሴት ላድርግ። ኢትስ ፋይን። እሺ ጀምር በለኝ። አሁን ሪዲን ማስጀመር ትችላለህ። ሁላችሁም እንደምታዩት ፕሮቴስታንት ገብቶ ከማጭበርበር ውጪ በተሰጠው ርዕስ ላይ ቆሙ በፍጹም ማውራት እንደማይችል ሁለቱ ወጣቶች እዚህ ጋር ያሉት ልጆች ምስክር ናቸው። ቃሌም ሆነ ጆን በፍጹም ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ለናሙና ያህል ለናሙና ያህል ከመጽሐፍ ቅዱስ ማቅረብ የማይችሉ ከጩኸት ውጪ ሌላ ሀሳብ መስጠት የማይችሉ አካላት መሆኑን ተረድታችኋል። እንዳትረሱት። ስግደት ሁሉ አምልኮ ነው ወይ ነበር ርዕሳችን። እኛ ስግደት ሁሉ አምልኮ አይደለም ራእይ 3:9 ላይ እንደገና ደግሞ መጽሐፈ ዜና መዋዕል የመጀመሪያው ላይ ምዕራፍ 29 ቁጥር 20 ላይ እንደገና መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሐዋርያት 16:29 ላይ ማቴዎስ 18:26 ላይ ከእግዚአብሔር ውጭ የተሰገደላቸው ሰዎች አሉ። ስለዚህ ያ ማለት ተመለኩ ማለት አይደለም። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ትምህርት የለም ብለን እኔና ዮሐን በሚገባ አርቲኩሌት አድርገን አቅርበናል። እነዚህ ሁለት ልጆች ግን የገቡበትን ርዕስ ሰው ተሳስቶ ሳት ብሎት ድንገት እንኳን አይናገርም። ስግደት ሁሉ እኮ አምልኮ ነው ልደት፣ በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስግደት ሁሉ አምልኮ ነው የሚል አንድ ትምህርት ማምጣት አለመቻላቸው ባጭሩ ለውይይት ብቁ የሆኑ ያልሆኑ እና በቶፒክ ላይ ፕሮቴስታንት መቼም ክርስቲያኖች ፊት ቆሞ ማውራት እንደማይችል ያየንበት ውይይት እንደሆነ ግልጽ ነው። እኛ ከበቂ በላይ ማስረጃዎችን አሳይተናል። ሌላኛው የራሳቸው የፕሮቴስታንት ስኮላሮችን እንኳን ሪጀክት ያደረጉበትን ነገር ተመልክተናል። ኦኬ በዚሁ እንዳለ ሆኖ መጽሐፍ ቅዱስ ግን አምልኮ የሚለው ሐሳብ ከምን አንጻር እንረዳዋል? አምልኮ ሲጀመር በግንባር ስለተደፋ ብቻ አይደለም። ባለህበት ቆመ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ ገዢ ዓለማት ነህ፣ ፍጥረታቶች ሁሉ በአንተ የተፈጠሩ ናቸው ማለት በራሱ አምልኮ ነው። መስገድ ሁሉ አምልኮ የሚሆን ከሆነ ኢያሱ ሰግዷል፣ አብርሃም ሰግዷል። በርካታ ስግደቶችን መጽሐፍ ቅዱስ ላይ ተመልክተናል። እነዛ ሁሉ አምልኮ ናቸው ባልን ነበረ። ሊመልሱት ያልቻሉትን ጥያቄ ደግሞ ተመልክታቸዋል። መጽሐፈ ዜና መዋዕል ላይ ለንጉሱና ለእግዚአብሔር የተሰገደው ምን አይነት ስግደት ነው ብለን ስንጠይቃቸው ሁለቱም መልሳቸው ከክርስቲያን አንጻር የእኛን የሚመለከት አይደለም የሚል ሀሳብ ነበር እና ባጭሩ ጠቅለል ስናደርገው ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ተሰግዷል ለሌሎች። ስለዚህ መጽሐፍ ቅዱስም ስፔሲፊካሊ ምንድን ነው የሚለው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ብቻ የምትለው ቃል የምትመጣው አምልኮ ላይ ነው እንጂ ስግደት ለእግዚአብሔር ብቻ የሚል ሀሳብም የለም። ስግደት ሁሉ አምልኮ ነው የሚል ሀሳብ የለም። ለእግዚአብሔር ለአምላክ ስገድ፣ እሱንም ብቻ አምልክ የሚል ሀሳብ ግን መጽሐፍ ቅዱስ ላይ አለ። ስለዚህ ቃሌ ለሌላ ጊዜ በጮክ ልክ ጎበዝ ነኝ ብላ አታስብ። አንተ መቼም ቢሆን በርዕሱ መወያየት እንደማትችል እኔም አይደለም በርካታ ወዳጆች አይተዋል። ጎበዝ ከሆናችሁ ለሌላ ጊዜ እኛ ፊት ስትመጡ ርዕሱን መሰረት አድርጋችሁ ለመወያየት እርስ በርሳችሁ የቴሌግራም ግሩፕ ከፍታችሁ አውርታችሁ ብትመጡ ላለው
ዝም ብለህ ከማውራት ይልቅ ርዕሱን ጠብቀህ አውራ። ስግደት ሁሉ አምልኮ ነው የሚል ለናሙና ያህል አንድ ጥቅስ የለም። ሬድ እሺ፣ የዋድሻ ደግሞ ቀጥል፣ ጀምር በለኝ። እሺ ጀምር ያሬዶ። እንግዲህ እንደሰማችሁት ስግደት ሁሉ አምልኮ ነው የሚል ጭራሽ አርጊመንት ራሱ ሊያነሱ አልቻሉም። ምክንያቱም ሊያመጡት አይችሉም ከመጽሐፍ ቅዱስ። ስለዚህ ምን እያሉ ነበረ? ክራይቴሪያ ቢልድ ማድረግ ከዚህ እስከዚህ ዓመተ ምህረት ከዚህ እስከዚህ ዓመተ ባይዘው እሱንም ለመመለስ እንኳን ማለት ደቂቃ ቢሰጡ ምን እንደሚፈጠር በሚገባ ስለሚያውቁ እንድታወራ ራሱ ደቂቃ አይፈቅዱም። እና ከአባቶች አሁን የተነሳውን አንድ ሐሳብ አንስቼ ወደ አነሳናቸው ጀነራል ሐሳቦች ይሄዳል። ሁለተኛ ቆሮንቶስ መልእክቱ ቅዱስ ዮሐንስ አፈወርቅ ሲተረጉም 26ኛው ሆሚሊ ቁጥር 5 ላይ እንዲህ ብሎ ለቅዱሳን ስለሚገባው ስግደት በግልጽ ሲናገር እንመለከታለን። ለዛውም ለሞቱ ቅዱሳን ማለት እንዲህ ይላል፣ የቅዱሳን አጽማቸው ያረፈበትና በመቃብራቸው ያለበት ቦታ ስትሄዱ ገና በቦታው ስትደርሱ ይላል። ቦታው ሐሳባቸው ቆይ ከላይ ጀምሬ ላንብበው። ነገስታት በወርቅ የተሸለሙ የለበሱ ደስ የሚያሰኘውንም የሚያደርጉ መኳንንት በእነዛ በፈረሰኞች ዙሪያ ከበውት ቆመው ንጉስን ማየት ደስ ያሰኛቸዋል። ነገር ግን ይህን የእኛ ከዚህ ይልቅ እጅግ የከበረና ግርማ ያለው ነው ይልና ከዚህ አንጻር ሲታይ በዚህ ዓለም ያለውን ክብር ሁሉ የልጆች ጨዋታና የመድረክ ላይ ትርኢት ብቻ ነው የሚመስለው። የቅዱሳን አጽማቸው ያረፈበትና መቃብራቸው ያለበት ቦታ ስትሄዱ ገና ከቦታው ስትደርሱ ቦታው ሐሳባቸውን ወደ ላይ ወደ ሰማይ ያወጣል። በዚያ በሰማይ ወዳለው ሰማያዊ ንጉስና ወደ ሰራዊት መላእክት ልዑላዊ ወደ ሆነው ዙፋን ሰው ሊደርስ ወደማይችለው መለኮታዊ ክብር ይወስዱታል ይልና በእርግጥም አጋንንትን በእነዚህ ሰዎች ቅዱሳን አጽም ፊት ሄደው ክብራቸውን አውልቀው የክብር ልብሳቸውን አውልቀው በዚያ ይሰግዳሉ ብሎ በግልጽ ይናገራል። ኦኬ፣ እንደሚሰግዱ ነገስታት እንኳን ክብር ያላቸው እንኳን በእነዛ በቅዱሳን አጽም ፊት አውልቀው የክብር ልብሳቸውን አውልቀው እንደሚሰግዱ በግልጽ ይናገራል። ከዚህ ሁሉ አጠቃላይ መልእክት ምንድነው የምንረዳው? በመጽሐፍ ቅዱስም በአባቶችም የትም ስፍራ ስግደት ሁሉ አምልኮ ነው ብሎ የተናገረ አንድ ለናሙና አባት አላመጡም። አንድ የመጽሐፍ ቅዱስ ጥቅስም አላመጡም። ይልቁንስ መጽሐፍ ቅዱስ ከብሉይ እስከ ሐዲስ በምልአት የተጠለቀለቀው ለካ ክብር ለሚገባው ሁሉ ክብር ስጡ የሚል ነው። ጻድቃን እንደ ጽድቃቸው፣ ነገስታት እንደ ንግስናቸው፣ አምላክ እንደ መለኮታዊ አምላክነቱ የክብር የአምልኮ ስግደት፣ ለሌሎቹ ደግሞ የክብር የጸጋ ስግደት ሲሰገድላቸው መጽሐፍ ቅዱስ በምልአት ሲናገር ተመልክተናል። ጴንጤ ግን ጥቅስ የለውም። ጭራሽ መጽሐፍ ቅዱስ ራሱ አይቀበሉም። እኔ አይመለከተኝም ሲሉ ጭራሽ መጽሐፍ ቅዱስ ሲጠቀስላቸው እሱን ተው ጭራሽ ወደ ማለት ደረጃ ደርሰዋል። ሶላ ስክሪፕቸርስ ነበራቸው። አሁን ደግሞ ስክሪፕቸሩን ጥላችኋል። ከአባቶች ደግሞ መተን በኋላ ላይ ወይም ደግሞ አሁን በሚቀጥለው ሴሽን ደግሞ አባቶች እንዴት እንደምጥሏቸው በሚገባ ወደ ማሳየቱ እንሄዳለን ማለት ነው። ክብር ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር። እሺ ዋዲ እናመሰግናለን። ቃሊ ወይም ጆናታን አንዳችሁ ጀምር በሉ። ጆና ይመቻል። 2 ደቂቃ ፈልጋለሁ። 3 ደቂቃ ለወረለ የሚሰጠን ሁለታቸው ወይስ 3 ደቂቃ ለአንተ 3 ለቃሊ 3። እሺ ቴንክ ዩ ጀምር። እንግዲህ እንደተመለከታችሁት ነው ውይይታችንን እንደ ክርስቲያን የትኛውም ክርስቲያን አሁንም አምጡ ስንል ሰምታችኋል። የትኛውም ክርስቲያን በመጽሐፍ ቅዱስ ላይ የአክብሮት ስግደት ብሎ የአክብሮት ስግደት ወይም ደግሞ ቅድም ዮሐንስ ያነሳ እንደነበረው የሰላምታ ስግደት ብሎ የሰገደ አንድ ለስም አንድ ሰው እንኳን አይመጡም። ያመጧቸውንም የዮሐንስ ወንጌል ማን ነው የሐዋርያት ሥራ ያለውንም እንደምትመለከቱ ነው። ስለ ስግደት የሚያወራ አይደለም። ስለ ሌላ ነገር ከሆነ ሌላ ቶፒካችን ቀይረን እንመጣበት ነበር፣ ችግር የለውም። ራእይ ላይም የተነሳው ነገር እንደተመለከታችሁ ነው። እሱ ሁሌም የኢንተርፕሪቴሽን ችግር ያለ ይመስለኛል። ዝም ብሎ ሄርሜኔቲክስ ባይዘው አንድ ፊልድ ነው። አንድ ሰው ተነስቶ እንደፈለገ መጽሐፍ ቅዱስን ሊተረጉም አይችልም። እያንዳንዱ ሜቶዶሎጂዎች አሉት። በምን አይነት ሁኔታ ነው መጽሐፍ ቅዱስን ልንተረጉም የሚገባው የሚለውን ነገር ማስተዋል ያለብን ይመስለኛል። ሁለተኛ ደግሞ መጽሐፍ ቅዱስን አስጣላቸው። እሱ ያው እንደዚህ ለምታስቡ ሰዎች ሲያምራችሁ ይቅር ነው የምንለው። ምክንያቱም እኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስን the highest authority የምንሰጥ ሰዎች ስለሆንን ማለት ነው። ይሄ ዓለም ያወቀው ነው፣ የክርስትና አስተምሮ ነው። ስለዚህ መጽሐፍ ቅዱስ ብቻ ብለን የተነሳን ሰዎች በዚህ አይነት አኩዜሽን መክሰሳችሁ በጣም አስቂ ነገር ነው።
ለማንኛውም መጽሐፍ ቅዱስ ላይ ቅድም እነዚህ ነገሮች ላስቀምጥ፣ ፕሪስክሪፕቲቭ እና ዲስክሪፕቲቭ የሚባል ነገር አለ። መጽሐፍ ቅዱስ ላይ በየትኛውም ሁኔታ በየትኛውም ቅድም ዮሐንስ ጠይቀው ነበር፣ በፕሪስክሪፕቲቭ ወይ ይሄንን ታክሶኖሚ የሰራ አንድ አባት አታገኙ፣ አንድ የመጽሐፍ ቅዱስ ክፍል አታገኙ። ነገር ግን ዲስክሪፕቲቭ አለ። ዮሐንስ ያነሳው ነበረ ብዙ መጽሐፍ ቅዱስ ላይ ሰገዱ 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 የሚሉን እናገኛለን። አብርሃም ሳራ ለአብርሃም ስትሰግድ፣ ንጉሱ ለዳንኤል፣ ናቡከደነጾር ለዳንኤል። ይህንን ግን ተንተርሰን ቴዎሎጂ ኮንስትራክት ማድረግ አንችልም። መቼም ይሄን ሊፈቅድልን የሚችል ሁኔታ እንኳን አናገኝም። ስለዚህ ስግደት ለእግዚአብሔር ነው የሚለው ግን እኛ በፕሪስክሪፕቲቭ ወይ ልናስቀምጥ እንችላለን። ዘዳግም ላይ የተቀመጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረው ስግደት ብቻ እግዚአብሔር አምላክ ስገድ፣ እሱንም ብቻ አምልክ ተብሎናል። ለማን ነው የምንሰግደው? ለእግዚአብሔር አምላክ። ስለዚህ ለሌላ ስገዱ እስካላለን ድረስ መጽሐፍ ቅዱስ አንሰግድም ነው ባጭሩ። እኛ መጽሐፍ ቅዱስንም ታሪክንም አጣቅሰናል። እንዲሁም ቃሌ አባቶችንም ሲጠቅስ ነበረ ቅድም። ስለዚህ በዚህ ሁኔታ መጽሐፍ ቅዱስ የሚያስተምረውን ትክክለኛውን የክርስትና አስተምሮ አስቀምጠናል። ክብር ለእግዚአብሔር ይሁን። ቴንክ ዩ። ቃሌ ይቀጥል። ሰከንዱ ሊያልቅ ነው። ቃሌ ላስጀምር። መቀጠል ይችላል። ጨርሻለሁ። ኦኬ ሪሴት ላድርገው፣ ፖስት ላድርገውና ሪሴት ጀምር በለኝ ቃሌ። ሬዲስቶን ሶሪ ይቅርታ ጋይስ፣ ኔትወርክ እንትን አድርጎ። እሺ አሁን ማስጀመር ትችላለህ። እሺ ወዶች እንግዲህ እንደተመለከታችሁት ነው ስግደት አምልኮ ነው ወይ? ስግደት ሁሉ አምልኮ ነው ወይ ነበረ ርዕሱ። ግን እንደ ክርስቲያን የሚል ኳሊፊኬሽን ይግባ ሲባል ኧረ በየት በኩል ተባለ። ምክንያት ሲባል እንደ ክርስቲያን ከተባለማ በጣም ብዙ ጉድ ይፈላል። ለምን? የሰገዱት ሁሉ ክርስቲያኖች አይደሉም። ኦኬ የሰገዱት ሁሉ ክርስቲያኖች አይደሉም። አንደኛ፣ ሁለተኛ ደግሞ ዲስክሪፕቲቭ ናቸው። ፕሪስክሪፕቲቭም አይደሉም። አርጉ የሚሉም አይደሉም። ከዚህ የተነሳ በዚህ ብቻ አጣብቂኝ ውስጥ እንደሚገቡ ስለሚያውቁት ወገኖቻችን ምን አሉ? አራራራ እንደ ክርስቲያን አይደለም። አሃ የተወያያችሁን ሰዎች ክርስቲያን አይደላችሁም እንዴ? ወይ አይሁድ ወይም ደግሞ የሰይጣን ማህበር ተብሎ የተጠሩት ወይም ደግሞ አህዛብ እነዛን ሰዎች እንዳሰራቸው ሐዋርያቱ እንዳሰራቸው ናችሁ ወይስ ምንድን ናችሁ? ክርስቲያን ናችሁ። እንደ ክርስቲያን የሚለውን ነገር ከፈራችሁት እንደ ክርስቲያን አለ ማውራት ያለባችሁ ማለት ነው ባጭሩ። እኛ መጽሐፉን አልካድ ነው፣ ነገር ግን መጽሐፍ ቅዱስን ያዝነውና በክርስቲያን አንግል ኦፍ ቪው አየነው። በክርስቲያን አንግል ኦፍ ቪው ሲታይ እናንተ ያስተማራችሁት ትምህርት መጽሐፍ ቅዱስ ውስጥም የለም፣ እንደዚሁም ደግሞ በቤተ ክርስቲያን ታሪክም ውስጥ የለም። ስለዚህ ዛሬ ያየነው ነገር እሱ እንደ ክርስቲያን እንዴት ነው የሚደረገው ሲባል እግዚአብሔር መንፈስ ነው፣ የሚሰግዱለትም በእምነትና በመንፈስ ሊሰግዱለት ይገባቸዋል። ከዛስ እንዳታደርገው ተጠንቀቅ፣ እኔ ካንተና ከወንድሞች ጋር አብሬ ባሪያ ነኝ፣ የዚህ ምስክርነት ካላቸው ሁሉ ጋር አብሬ ባሪያ ነኝ በማለት ሲናገር እንመለከተዋለን። መልአኩ ይህንን ሊቁ አትናቴዎስ ቅዱስ አትናቴዎስ ምን ብሎ ፈታው? ዲስኮርስ አጌንስት አሪያንስ ላይ ሲፈታው በዚህ መንገድ ፈቶታል። ሉክ አይ ማይሰልፍ ኦልሶ አም ማን ጴጥሮስ ያለው ማለት ነው። ኦኬ የሐዋርያት ሥራ ምዕራፍ 10 ላይ ከዛስ ኤንድ አን ኤንጀል ዌን ጆን ውድ ወርሺፕ ሂም ኦኬ መልአኩም ሊሰግድለት ሲል እንደዚህ አለ ኢን ዲ አፖካሊፕስ በራእይ መጽሐፍ ሂንደርስ ሂም ሴይንግ ከለከለው እንዲህ ብሎ ሲዛት ዩ ዱ ኖት ዱ ኢት እንዳታደርገው ተጠንቀቅ፣ ለእግዚአብሔር ብቻ ስገድ አለው። ወርሺፕ ጋድ አለው አለ። ከዛስ ዴርፎር ቱ ጋድ አሎን አፐርቴንስ ወርሺፕ አለ። ይሄ ስግደት የሚገባው ለእግዚአብሔር ብቻ። እሺ ወንድማችን ዮሐድ ምን ይላል? በትህትና ነው ይላል። አራ አይደለም ይላል። አትናቴዎስ ደግሞ ከዮሐድ በተቃራኒ ይቆምና ዮሐድን አይደለም ተማር ከዚህ ይለዋል። ምን ብለህ ተማር? ይሄ ስግደት የሚገባው ለእግዚአብሔር ብቻ መሆኑን ተማር። ኦኬ እንድርያስ ዘቂሳርያ የሁላችን ጌታ ለሆነው ለሱ ነው ስግደት የሚገባው ተብሎ ነው የሚፈተው ብሎ ይናገራል። እነዚህ ወንድሞቻችን ግን ፊታችሁ ቆመው ይዋሿቸዋል። ምን ብለው? አረ ስግደትማ አምልኮ ብቻ አይደለም በማለት ይዋሿቸዋል። አምጡ ከሊቃውንትም ከእንትንም አምጡ ሲባሉ የሉም። ምክንያት ሲባል አባቶችን በዛ መንገድ አላስቀመጡትም። የጠቀሷቸውን ጥቅሶች በሙሉ ስግደት ለቅዱሳን ይገባል ብለው እንትን አላደረጉትም ማለት ነው፣ አልፈቱትም። በጣም የሚያሳዝነው ነገር ግን እሱ ብቻ አይደለም። ለእግዚአብሔር በእውነትና በመንፈስ ተሰገደ። ለቅዱሳኑ በምንድነው የምትሰግደው ሲባል ልደት አያውቁም እንደተለመደው ማለት ነው። ከዚህ በፊት ስድስተኛ ሶላ አርጎት ይዞት እንደመጣው ኦኬ ሌላ ሶላ ፈጥሮ እንደመጣው ልክ እንደዛው ዛሬም አታውቁም። ለምን ሲባል ይዘህ የመጣው የራስህን ሐሳብ ብቻ ነው። ሶሎ ስክሪፕቸር ሆናችሁ ነው የወጣችሁት ማለት ነው ባጭሩ። ስለዚህ ስግደታችን ለእግዚአብሔር ብቻ ነው መጽሐፍ ቅዱስ እንደሚነግረን፣ ምክንያቱም እኛ ክርስቲያኖች ነን። ጸጋና ሰላም ከሁላችን ጋር ይሁን። ቴንክ ዩ። ኦኬ
ውይይታችንን ጨርሰናል። ሁለተኛው ውይይታችን ከመሄዳችን በጣም ይቅርታ፣ ሁለተኛውን ለማድረግ ጊዜ ካላችሁ ለማድረግ እንችላለን። ሰዓት አልፎ ቆይተናል። 1 ሰዓት ብለን ከ3 ሰዓት በላይ ነው በዚህ ጉዳይ ያወራ ነው። ሀሳብ ሰጣችሁበታል። ነገ ግን በምትፈልጉት ርዕስ ማድረግ እችላለሁ። ከዚህ በኋላ ግን 1 o'clock in the morning here ያሬዶም ጋር ሌሊት ነው አይደል? አንተ ጋር እኔ ጋር 3 o'clock ሆኗል። ሌሊት 9 ሰዓት ሆኗል። አዎ ሌሊት 9 ሰዓት ግን እንትን አንድ ርዕስ ተወያይተን ቢያልቅ አሪፍ ነው ብዬ አስባለሁ። ምክንያቱም እንደዛ ነበረ ፊክስድ ታይም አይደለ? ስንት ሰዓት ነው? ፊክስድ ታይም ነው እና ያን ያክል ከውሰድና አላቅማችሁም ብዬ ነው ትንሽ ከብዶ ሁኔታውን አይተን ገለልተኛ ሰው ሆነ ስላወያየ እኛ ዝም ብለንና እስኪ ከርዕሱ ከምኑ ካነሳ ነው ሀሳቦች አንጻር ሀሳብ ስትበስ ከዛ በፊት ቀረ ሀሳቡ በፊት እንዴ እሱ ላይ ነው ሀሳብ ይስጥበትና ምን ውይይቱን እንቀጥላለን። አንቀጥልም ያው እንዴ ጭራሽ ረፈደብኝ እያለ ውይይቱ ይቀጥላል። ካስተያየው 1-2 ደቂቃ ሀሳብ ሰጥቶበት ሞራሉን አይተን የሚቀጥል ከሆነ ወይ ደስ ይለናል። አሁን ጆን እና ቃሌ ስላሉ ኤፍሬም ስላለ ከነዛ ውስጥ አንዱ ሪፕሌስ አድርጎ ያሬዶ ወይ ዮኒ እኔ ጋር በጣም ሌሊት ሆኗል። ወንድሞቼ ግን መቀጠል ይችላሉ ነበር ሊሆን ይችላል። ሌሎቹ መያዝ ይችላሉ። አንዳቸውን አሳይን አድርግና የማያወያይ ሰው ደቂቃ ቢይዙላቸው ፐርፌክት ነው። አላችሁ ደቂቃ መያዝ የምትችሉ ሰዎች አላችሁ እዚህ ጋር ችግር የለውም። ራሳችንም እኮ መያዝ እንችላለን ከፍተን እዚህ ውስጥ ገለልተኛ የማያወያይ